ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ቅዳሜ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ቀጣዩ እየተደረጉ ይገኛሉ። ዛሬም በሁለተኛው ቀን ውሎ ዛሬም በርከት ያሉ ጨዋታዎች ተደርገዋል። ቀን ላይ በተደረገ ጨዋታ ማንቸስተር ዩናይትድ ከሃል ሲቲ ጋር መርሃ ግብሩን አድርጎ 2-0 በሆነ ውጤት በመክፈቻው ጨዋታ ማንቸስተር ዩናይትድ ተሸንፏል። ከዛ ውጪ ቀን 11 ሰዓት ላይ ደግሞ የተደረጉ በርከት ያሉ ጨዋታዎች ነበሩ። እነሱንም ጉዳዮች በስፋት ወደ እናንተ እያደረስን ቆይታን እናደርጋለን። ሌሎች ሊጎችንም እንመለከታለን። ከዛ ውጪ በርከት ያሉ የዝውውር ጉዳዮችንም ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ በአክብሮት ነው የምጋብዘው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ መልሰን እንገናኛለን። አብረን እንቆይ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ኢትዮጵያ ንግድ ባንክ በሰፊ የጎል ልዩነት ማሸነፍ ችሏል። የኢትዮጵያ ንግድ ባንክ ሴቶች ቡድን የአፍሪካ ቻምፒየንስ ሊግ ሴካፋ ዞን ውድድሩን በድል እንደጀመረም ተመልክተናል። ኢትዮጵያ ንግድ ባንክ ዛሬ ከጅቡቲው ኡጄኮ ጋር ነበር ጨዋታውን ያደረገው። 11-0 በሆነ ውጤትም ማሸነፍ ችሏል። በጨዋታው የኢትዮጵያ ንግድ ባንኳ እሙሽ ዳንኤል 5 ጎሎችን ማስቆጠር ችላለች። ቀሪዎቹን የኢትዮጵያ ንግድ ባንክ ጎሎች ጸገነት ግርማ 2 ጎሎች ስታስቆጠር ሊዲያ እያሱ 2 ግቦችን አስቆጥራለች። ጸገነት ግርማና ታሪኳ ዴቢሶ ደግሞ እንዲሁ ቀሪዎቹን ጎሎች ካስቆጠሩ ተጫዋቾች መካከል የሚጠቀሱ ናቸው። እሙሽ ዳንኤል የውድድሩን ኮከብ ግባግቢነት ደረጃን በመምራት ላይ ነው የምትገኘው። ቡድኑ በመጀመሪያው አጋማሽ 6 በሁለተኛው አጋማሽ 5 ጎሎችን አስቆጥሯል። ንግድ ባንክ በቀጣይ ሰኞ ከዩጋንዳው ክለብ ኩዌምባ ጋርም እንዲሁ ጨዋታውን እንደሚያደርግ ነው ይፋ የተደረገው። የኢትዮጵያ ንግድ ባንክ ጨዋታውን የሚያሸንፍ ከሆነ ወደ ቀጣዩ ዙር ማለፉን ቀደም ብሎም እንደሚያረጋግጥ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የተወዳጁ የእንግሊዝ ፕሪምየር ሊግ የመጀመሪያ ሳምንት ሁለተኛ ቀን ውሎ ዛሬም በርከት ባሉ ጨዋታዎች ቀጥለው እየተደረጉ ይገኛሉ። ቀን 8 ሰዓት ከ30 ሲል ዛሬ በምሳ ሰዓት ጨዋታ በኤምኬኤም ስቴዲየም ሃል ሲቲ እና ማንቸስተር ዩናይትድ ዛሬ ጨዋታቸውን ያደርገው ነበር። ማንቸስተር ዩናይትድ እንግዲህ በመክፈቻ ጨዋታ ከአዲስ አዳጊ ቡድኖች ላለፉት 12 ጊዜያት ተገናኝቶ አንድም ጨዋታ ተሸንፎ አያውቅም ነበር። ዛሬ ለመጀመሪያ ጊዜ ማንቸስተር ዩናይትድ በመክፈቻ ጨዋታ በአዳጊ ቡድን የተሸነፈበት መርሃ ግብር ሆኖ ነው የተጠናቀቀው። ማንቸስተር ዩናይትዶች በሃል ሲቲ ነው 2-0 በሆነ ውጤትም ጨዋታውን እንደተሸነፉም የተመለከት ነው። እንግዲህ አሰልጣኝ ማይክል ካሪክ ይህ ጨዋታን ብንሸነፍም ነገር ግን ቀሪ በጣም በርከት ያሉ ጨዋታዎች ያሉና አላማችንን ያሰናክልብንም ይህ ጨዋታ ሲሉ ሀሳባቸውን ሰጥተዋል። አጂው እና ሜንዲ የሃል ሲቲን 2 ግቦች ማስቆጠር የቻሉ ተጫዋቾች ናቸው። አዲስ አዳጊው ሃል ሲቲ የውድድር ዘመኑን በጣፋጭ ድል ነው እንደጀመረው በርካቶች የሚናገሩት። ማንቸስተር ዩናይትድ ግን የመጀመሪያ ጨዋታውን ሽንፈት ገጥሞታል። በቀጣይ ሳምንት ከሌላኛው አዳጊ ቡድን ኢፕስዊች ታውን ጋር ጨዋታውን እንደሚያደርግ ይፋ ተደርጓል። ማንቸስተር ዩናይትዶች የመጀመሪያው ጨዋታ ሽንፈት ገጥሟቸዋል። አሰልጣኝ ማይክል ካሪክ ቻምፒየንስ ሊግ ማለፍ እንፈልጋለን ሲሉ ይናገራሉ። የዩናይትዱ አሰልጣኝ ማይክል ካሪክ ቡድኑ የቻምፒየንስ ሊግ ቦታን ለመያዝ እንደሚፋለምም ነው አሁንም ቢሆን የሚናገሩት። ማይክል ካሪክ በንግግራቸው በድጋሚ ለቻምፒየንስ ሊግ ማለፍ እንፈልጋለን ሲሉ ይናገራሉ። ለዚህ የሚፋለሙ ብዙ ቡድኖች በጣም ብዙ ናቸው ያሉት ካሪክ አምና አድርገነዋል፣ አሁንም በተመሳሳይ መንገድ ማለም አለብን ሲሉ ይናገራሉ። ቀጥሎ በውድድር ዓመት ውስጥ ጥሩ ነገሮች እንዴት እንደሚሻሻሉ እንመለከታለን። ጥሩ ውጤት እንግዲህ ማግኘት ነበረብን፣ ጠንክረን ግን መቀጠል ይኖርብናል። በቀጣዮቹ ጨዋታዎች ራሳችንን አሻሽለን ለመምጣትም ትልቅ እንቅስቃሴዎችን እናደርጋለን ሲሉ ጭምር ነው አሰልጣኝ ማይክል ካሪክ የተናገረው። በጣም ከፍተኛ የሆነ ሂሳብ የተፈጸሙ የአማካይ ዝውውሮችን አይተናል። ባስፈረምናቸው 2 ተጫዋቾች ግን በጣም ደስተኛ ነኝ፣ በተገዙበትም ዋጋ ጭምር ደስተኞች ነን ሲልም ነው ካሪክ የተናገረው። ዋጋውን ተዉትና እንዲሁ እነሱን በማግኘታችን በጣም ደስ ብሎናል። ለእኛ በጣም ጥሩ ሚዛን የሚያመጡና ቡድኑን በከፍተኛ ደረጃ የሚያ
የሚያሻሽሉልን አማካዮችን ነው ወደ ቡድናችን የመጣ ነው ሲልም ይናገራል ካሪክ። ቀደም ሲል ስለ ብሩኖ ብዙ ተናግሬያለሁ። በቡድን ውስጥ በክለብ ውስጥም ትልቅ ሚናን ይጫወታል ወደፊትም፣ እንዲሁም ከፍተኛ ተጽዕኖችንም እንደሚያሳደር እርግጠኛ ነኝ። እናም በዚህ መንገድ መጀመሪያችን ጥሩ ባይሆንም ነገር ግን በቀጣይ ጨዋታዎች ላይ ግን ተመልሰን ቡድናችንን በትልቅ ደረጃ ላይ ማድረግም እንሞክራለን ሲልም ጭምር ነው ሀሳቡን እየሰጠ እንደሚገኝ የመረጃ ምንጮች ይፋ ያደረጉት። በአጠቃላይ እንግዲህ የመጀመሪያውን ጨዋታ ግን 2-0 በሆነ ውጤት መሸነፋቸውን ተከትሎ በርካቶች ጥያቄ አንስተውበታል። ማንቸስተር ዩናይትድን በተለይ እንደ ቡድን የተለየ የታክቲክ ትግበራንም ጭምር ያልተመለከትንበት፣ በተለይ በመጀመሪያው 45 የጨዋታ ክፍለ ጊዜም ጥሩ ያልነበረውን ማንቸስተር ዩናይትድን ጭምር የተመለከትንበት መርሃ ግብር እንደነበር ጭምር ነው የተመለከትነውና በነገው ጠዋት በሚኖረው ፕሮግራማችን ላይ ሰፋ ያሉ ጉዳዮችን ከማንቸስተር ዩናይትድ ጋር ይዘን የምንመለስ ነው የሚሆነው። ሌሎች የተወዳጁ እንግሊዝ ፕሪሚየር ሊግ መርሃ ግብሮችም እንዲሁ ቀጥለው ተደርገዋል። በርከት ያሉ ጨዋታዎች ናቸው። ቀን 11 ሰዓት ሲልም እንዲሁ ጅማሯቸውን ያደረጉት ኖቲንግሃም ፎረስት እና ሊድስ ዩናይትድም እንዲሁ ጨዋታቸውን አድርገው ነበር። ይሄ ጨዋታ በሊድስ ዩናይትድ 1-0 አሸናፊነት የተጠናቀቀ መርሃ ግብር እንደሆነ ጭምር ነው የተመለከትነው። ሊድስ ዩናይትዶች 1-0 በሆነ ውጤት ማሸነፍ ችለዋል። የዳንኤል ፈርከ ቡድን ድል ቀንቶታል። ኖቲንግሃም ፎረስትን ነው የኦሊቨር ግላስነርን ቡድን እንዲሁ ማሸነፍ መቻሉን የተመለከትነው። ጨዋታውንም 1-0 በሆነ ውጤት ነው ሊድስ ዩናይትድ መርሃ ግብሩን እንዳሸነፍ የተመለከትነው። ሌሎች በርከት ያሉ ጨዋታዎችም በተመሳሳይ እንዲሁ ቀን 11 ሰዓት ላይ ተደርገዋል። ለምሳሌ ያክል አዲስ አዳጊው ኢፕስዊች ታውን ከሰንደርላንድ ጋር በሜዳው ያደረገው መርሃ ግብርም እንዲሁ ሲጠበቅ የነበረ ሌላኛው ጨዋታ ነው። ኢፕስዊች ታውን ይህንን ጨዋታ ማሸነፍ ችሏል። ከዛ ውጭ ኤቨርተን በሂል ዲንክንሰን ስቴዲየምን ክሪስታል ፓላስን ያሸነፈበት መርሃ ግብርም ዛሬ የተደረጉ መርሃ ግብሮች ናቸው። እኛ ስቱዲዮ ባለንበት ሰዓትና ይህን ፕሮግራም ወደ እናንተ እያደረስን ባለንበት ሰዓት ደግሞ ብሬንትፈርድ እና ቶተንሃም ጨዋታቸውን እያደረጉ እንዳለ ነው እየተመለከትን የምንገኘው። በርከት ያሉ ጉዳዮችን ግን ነገ ጠዋት በሚኖረው ፕሮግራማችን ላይ በስፋት ወደ እናንተ ይዘን የምንመለስ ነው የሚሆነው ውድ ቤተሰቦቻችን። በሌሎች ሊጎችም በፍሬንች ሊግ 1 በጣሊያን ሴሪኤም እንዲሁ በስፓኒሽ ላሊጋ ጭምር ጨዋታዎች እየተደረጉ ነው። በነገው ፕሮግራማችን በስፋት የምናነሳቸው ይሆናል። አርሰናልን የተመለከቱ መረጃዎችን ወደ እናንተ እናደርስ። ባለፉት ጥቂት ሰዓታት ውስጥ አንድ የፕሪሚየር ሊግ ክለብ ኬናን የልዲዝን የማስፈረም ጉዳይ ላይ በተመለከተ ከዩቬንቱስ ጋር በይፋ ተነጋግሯል የሚል መረጃ ከወደ ጣሊያን የወጡ መረጃዎች ያሳያሉ። ከእንግሊዝ ደግሞ ይህንን ተጫዋች ለማስፈረም በጣም ትልቅ ፍላጎት ያለው አርሰናል እንደሆነም በተደጋጋሚ ይገለጻል። እንደ መረጃ ምንጮቹ ዘገባ ከሆነም በጂዮቫኒ ካርኔቫሊ በኩልም እንዲሁ ዩቬንቱስ በይፋዊ ምላሽም የሰጡበት ጥያቄን የቀረበላቸው ዩቬንቱሶች እስካሁን ድረስ የተጫዋች እንደማይሸጥ ክለቡ በተደጋጋሚ ሲገልጽ እንደነበር እናስታውሳለን። ነገር ግን ለዛሬው ጥያቄ ግን 125 ሚሊዮን ፓውንዶች ምናልባት የሚቀርብ ከሆነ ለመደራደር ፍቃደኛ ሊሆኑ እንደሚችሉ የሚያሳዩ አይነት መረጃዎች ናቸው ይፋ የተደረጉት። እናም ለመጀመሪያ ጊዜ ነው ዩቬንቱስ ለኬናን የልዲዝ የቀረበላቸውን ጥያቄ ሙሉ በሙሉ ውድቅ ያላደረጉበት ንግግር እየተባለ እንደሚገኝ ጭምር ይፋ የተደረገው። በቀጣይ ከዚህ ተጫዋች ጋር በተያያዘ በርከት ያሉ ጉዳዮችን እንሰማለን ተብሎ ይታሰባል። ነገር ግን ይሄ የመረጃ ምንጭ እንደዛ ብሎ ይናገር እንጂ የዩቬንቱስ አሰልጣኝ የሆኑት ሉቺያኖ ስፓሌቲ ግን ኬናን የልዲዝን የመልቀቅ ምንም አይነት ፍላጎት እንደሌላቸው ነው በይፋ የተናገሩት። የፈለጉትን ማቅረብ ይችላሉ ክለቦች፣ ነገር ግን ኬናን የልዲዝ ከኛ ጋር እንዲቆይ ነው የምንፈልገው፣ ወይ የወደፊት ቆይታው በዩቬንቱስ ቤት ወሳኝ ነው፣ ስለዚህም እዚህ ይቆያል፣ የትም አይሄድም ሲሉ ጭምር ነው ሉቺያኖ ስፓሌቲ ሀሳቡን እየሰጠም የሚገኘው። ሌላኛው አሰልጣኝ ሚኬል አርቴታ አርሰናል እንደ ሁሊያን አልቫሬዝ አይነት አጥቂ ያስፈልገው እንደሆነም ጥያቄ ቀርቦለት ነበር። አሰልጣኝ ሚኬል አርቴታ ቀደም ሲል እንደገለጽኩት ይላል፣ ባለን ስብስብ እጅግ በጣም ደስተኛ ነኝ፣ ዋናው ትኩረታችን ያሉንን ተጫዋቾች ማሻሻል ነው ሲል አሰልጣኝ ሚኬል አርቴታ ሀሳቡን እየሰጠ ይገኛል። አርሰናል ግን የፊት መስመራቸውን የበለጠ ለማጠናከር እንደሚፈልጉ ግልጽ ነው። የሁሊያን አልቫሬዝ ዝውውርም በትኩረት የሚከታተሉትም ለዚሁ ነው። ነገር ግን ሁሊያን አልቫሬዝ ወደ እንግሊዝ የመመለስ ፍላጎት ይኑረው አይኑረው እርግጠኛ መኮን አልተቻለም። ይህም ለዝውውሩ እንቅፋት ሊሆን እንደሚችል ነው በርካቶች የሚገምቱት። ግዴታ ከሆነ አትሌቲኮ ማድሪድ ከአርሰናል ጋር ስምምነት ለማድረግም ፍቃደኛ ሊሆን ይችላል ተብሎ ይታመናል። ከባርሰሎና ጋር በተያያዘ ግን በሩ ሙሉ ለሙሉ ተዘግቷል። እንዲሁም ደግሞ የኬናን የልዲዝ ዝውውርም ቢፈልጉትም ከዩቬንቱስ ምንም አይነት ፍቃደኝነት ላይኖር ይችላል ሲልም ነው ዳቪድ ኦርናስቲን እየተናገረ የሚገኘውና ነገር ግን አርሰናሎች በዚህ የክረምት ተጫዋቾች የዝውውር መስኮት ቢያንስ አንድ ትልቅ ኮከብ አጥቂ ክፍላቸው ላይ ለመጨመር ግን እና ለማስፈረም ግን በጣም ትልቅ ፍላጎት እንዳላቸው ነው ቤን ጃኮብስ መረጃውን እያጋራም እንዲሁ የሚገኘውና በቀጣይ ጊዜያት ምናልባት አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት ያንን ቦታ ለማጠናከርም ትልቅ እንቅስቃሴዎችን አሁንም እያደረጉ ይቀጥላሉ ተብሎ እንደሚታመን የመረጃ ምንጩ ይፋ አድርጓል።
ማርቲን ኦዴጋርድ ይናገራል። በቡድን ውስጥ ያለው ጥራት የማይታመን ነው ብለዋል ማርቲን ኦዴጋርድ። ማንኛውም ተጫዋች ሜዳ ላይ ብታስገባው በከፍተኛ ደረጃ ብቃት ማሳየት ይችላል፣ እርስ በርስም እንድንሻሻልም እንፈልጋለን ሲልም ነው ማርቲን ኦዴጋርድ ጨምሮ የሚናገረው። ቡካዮ ሳካም ስለ ኤዝሬል ኮንሳ ይናገራል። በእንግሊዝ ብሔራዊ ቡድን ከተዋወቅንበት ጊዜ ጀምሮ በመካከላችን መልካም የሚባል ግንኙነት ተመስርቷል። እርሱን በዚህ በማግኘቴ በጣም እጅግ ደስተኛ ሆኛለሁ ብለዋል። እንደ ወንድሜ ስለማየው ብቻ ሳይሆን ምን ያክል ከፍተኛ ብቃት ያለው ተጫዋች እንደሆነም በጥሩ ሁኔታ ስለምረዳና አቅሙን በዚህ ደረጃም ሲያሳይ ደግሞ ለማየትም በመጓጓቴ ጭምር በጣም ደስ ብሎኛል ሲል ነው ቡካዮ ሳካም ስለ አዲሱ የአርሰናል ፈራሚ ኤዝሬል ኮንሳ ሀሳቡን እየተናገረ የሚገኘው። ቸልሲን የተመለከቱ መረጃዎችን እናንሳ። ዦ ፔድሮ ይናገራል። ውሌን በማራዘም ደስተኛ ነኝ ብሏል ዦ ፔድሮ። የምዕራብ ለንደኑ ክለብ ቸልሲ የብራዚላዊውን የፊት መስመር አጥቂ ዦ ፔድሮን ኮንትራትም ለተጨማሪ ጊዜ አራዝሟል። ዦ ፔድሮ በቡድኑ ጥሩ እንቅስቃሴዎችን ማሳየቱን ተከትሎ ከክለቡ የተሻለ አዲስ ኮንትራትም ተሰጥቶታል። የ24 ዓመቱ አጥቂ ዦ ፔድሮ ባለፈው ዓመትም ቸልሲን በ7 ዓመት ኮንትራትም መቀላቀሉ የሚታወስ ጉዳይ ነው። ብራዚላዊው የፊት መስመር አጥቂ ዦ ፔድሮ በሚቀጥሉ 8 ዓመታትም በቼልሲ የሚቆይ ይሆናል ተብሎ ይጠበቃል። ከፊርማው በኋላ ውሌን በማራዘሜ በጣም ደስተኛ ነኝ፣ ለትልቅ ክለብ መጫወት የሁልጊዜም ህልሜ ነበር ሲል ነው የተናገረው። አክሎም በዚህ ዓመት ብዙ ነገሮችን ማሳካት እንደምንችል እናውቃለን፣ ምርጥ ቡድንና አሰልጣኝም አለን ሲልም ጭምር ነው የተናገረው። ዣኦ ፔድሮ ነው ይህንን ሀሳብ እየሰጠ የሚገኘው። ዣኦ ፔድሮ ይቀጥልና ከቼልሲ ጋር አዲስ ውል በመፈራረሜ ምን ያክል ትልቅ ደስታ እንደተሰማኝ ልገልጽላችሁ እወዳለሁ። ታላቅ ክለብ ውስጥ መጫወት የሁልጊዜም ህልም ነው። እናም ለዚህ ክለብ የረጅም ጊዜ ቆይታ ማረጋገጥም ለእኔ በጣም ትልቅ ትርጉም አለው። ቼልሲ የረጅም ጊዜ ማሸነፍ ታሪክና ለወደፊቱም ትልቅ ራዕይ ያለው ክለብ እንደሆነ እናውቃለን። እዚህ ክለብ ውስጥ ከሁሉም ሰው ጋር በጣም ጥሩ የሚባል ግንኙነት ነው ያለኝ። ከተቀላቀልኩበት የመጀመሪያ ቀን ጀምሮም ለንደንን ልክ እንደ ቤት ይሆናልኛለች። በዘንድሮው የውድድር ዓመት ሁላችንም በጣም ጓግተናል። ብዙ ነገሮችን ማሳካት እንደምንችልም እናውቃለን። ምርጥ ቡድን አለን፣ ማሸነፍም የሚፈልግና ከዚህም ቀደም ደግሞ አሸንፎ የሚያውቅ አሰልጣኝ አለን። እኔ ሙሉ በሙሉ ዝግጁ ነኝ። ሁሉም ሰው ዝግጁ ነው። ያሰብነውን ዓላማ እንደምናሳካም ተስፋ አደርጋለሁ ሲልም ጭምር የተናገረው ዦ ፔድሮ ይቀጥልና በቡድኔ ላይ እጅግ በጣም ትልቅ እምነት ነው ያለኝ፣ ምክንያቱም ዙሪያዬን ስመለከት በቡድናችን ውስጥ ያለውን ድንቅ ተሰጥኦም እየተመለከትኩኝ ነው። አሁን ላይ ስኬትን የምናስመዘግብበት ትክክለኛው ጊዜም የደረሰ ይመስለኛል ሲልም ጭምር ነው ዦ ፔድሮ እየተናገረ የሚገኘው። ዦ ፔድሮ ይቀጥልና ብራዚል እያለሁኝ የምጫወተው በ9 ቁጥር ቦታ ላይ ነበር። ወደ እንግሊዝ ከመጣው በኋላ ግን በ10 ቁጥርና በግራ መስመር መጫወት ጀመርኩኝ። ከዚያም በሻምፒዮንሺፕ ውድድር ላይም ለጥቂት ዓመታት ተጫውቻ ያለው። ከዚያ ያለው ጨዋታ ደግሞ በጣም ከባድ ጉልበት የሚጠይቅ ቪኤአር የሌለበትና አካላዊ ንክክሮች የበዙበት ስለነበር ትንሽ ወደ ኋላ አፈግፈግ የመጫወት ጀመርኩኝ። በ10 ቁጥር አንዳንድ ጊዜ ደግሞ በ9 ቁጥር እጫወታለሁ። ከዚያም ወደ ብራይተን አቀናሁኝ። ብራይተን ውስጥ አብዛኛውን ጊዜ በ10 ቁጥር አንዳንዴም በ9 ቁጥር ቦታ ላይ ይጫወት ነበር። ይሄ የሆነው ከዳኒ ዌልቤክ ጋር በጣም ጥሩ መግባባት ስለነበረ ነው። እሱ ቋሚ ሆኖ ሲጀምር እኔ በ10 ቁጥር ቦታ ላይ፣ እሱ ደግሞ በማይሰለፍበት ጊዜ እኔ ደግሞ በ9 ቁጥር ቦታ ላይ ይጫወት ነበር። በሜዳ ላይ ሙሉ አቅሜን አሟጥጬ እንግዲህ መጫወትን ወዳለው የምሰለፍበት የቦታ አይነት ብዙም ለውጥ አያመጣም። ነገር ግን እኔ የበለጠ ምቾት የሚሰማኝ ከግብ ክልል አቅራቢያ ሆኜ ስጫወት ነው ሲልም ነው ዣኦ ፔድሮ እየተናገረ የሚገኘው። ቻቪ አሎንዞ ይናገራል። በገነባ ነው የቡድን ስብስብ እጅግ በጣም ደስተኞች ነን ብሏል። በስብስባችን ውስጥ ጥሩ ሚዛንን መፍጠር ችለናል። በችሎታ በባህሪ እንዲሁም በተለያዩ ደረጃዎች ላይም በሚገኙ ተጫዋቾች ስብጥርም እነዚህ ልጆችም በእድሜ ወጣቶች ቢሆንም በአስተሳሰብ ግን በሳል ናቸው። በፕሪሚየር ሊጉም ተወዳዳሪ ለመሆን ምን እንደሚያስፈልግም በሚገባ ያውቃሉ ሲል ነው ቻቪ አሎንዞ ጨምሮ እየተናገረ የሚገኘው። ሌላኛው ሞርጋን ሮጀርስ ነው ሀሳቡን የተናገረው። ማንኛውም ነገር የራሱ ሂደት አለው። አዲስ አሰልጣኝ ሲመጣ ደግሞ ቡድኑ በፍጥነት እንዲዋሃድና ሙሉ በሙሉ ዝግጁ እንዲሆን የተወሰነ ጊዜ ይወስዳል። ነገር ግን እኛ ከመጀመሪያውኑ ውጤታማ መሆን እንፈልጋለን። ያንን ለማድረግ የሚያስችልም አቅምና ጥራት እንዳለን እሙን ነው። ደጋፊዎቻችን ቡድናችን ከነሱ የሚጠብቀውን ያክልም ከፍተኛ ብቃት ሲያሳይ ማየት ይፈልጋሉ። ቸልሲም ቢሆን ከማንኛውም ቡድን ጋር የመፎካከርና በሊጉ አናት ላይ የመቀመጥ ምኞትና ግብ ነው ያለው። እያንዳንዱ ቡድን እንዴት እንደሚሰለፍ ወይም እንዴት እንደሚጫወትም አስቀድሞ ማወቅ አይቻልም። ይህም ደግሞ ነገሩን እጅግ አስደሳች ያደርገዋል። ኳስ የምንከታተለው ስፖርቱን የምንወደው ለዚህ ነው።
ከዛ ውጪ በመሆኑም በሊጉ በደረጃ ሰንጠረዡ አናት ላይ ባለው አስደሳች ቦታ ላይም እንደምንገኝ ተስፋ አደርጋለሁ ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው ሞርጋን ሮጀርስን የተናገረው። ሞርጋን ሮጀርስ ይቀጥልና ነገሮች ሁልጊዜም ፍጹም ወይም ሙሉ በሙሉ የተሳኩ ላይሆኑ ይችላሉ፣ ነገር ግን በትክክለኛው አስተሳሰብና ዝግጅት እንደ ክለብና እንደ ቡድን ልንደርስበት ወደሚገባና ሊኖረን ወደሚገባ ከፍተኛ ደረጃ እንደርሳለን ሲል ሞርጋን ሮጀርስ ጨምሮ ተናግሯል። ሊቨርፑልን የተመለከተ መረጃን ደግሞ እናንሳ። በፓሪስ ሰን ዠርሜንና ሊቨርፑል መካከል የብራድሊ ባርኮላንና የኢብራሂማ ኤምባዬን ዝውውር በተመለከተ ድርድር አሁንም እንደቀጠለ ነው አርኤምሲ ስፖርት የሚናገረው። ፓሪስ ሰን ዠርሜን ለኢብራሂማ ኤምባዬ 70 ሚሊዮን ዩሮ ይፈልጋል። ይህ ዋጋ ደግሞ የድርድር መነሻ ቢሆንም ፍላጎት ያላቸው ክለቦች ግን ተጫዋቹን በአካባቢው 50 ሚሊዮን ዩሮ አካባቢ እንደሚገምቱት ነው የተናገረው። ሊቨርፑል ከተጫዋቹ ጋር የወደፊት ውሎች ላይም ቀድሞ ስምምነት ላይ ቢደርስም በዚያ ዋጋ ግን የማስፈረም ፍላጎቶች እንደሌሉት ነው ፋብሪስ አውኪንስ እየተናገረ የሚገኘው። ያኩቡ ሚንቴም ወደ ሊቨርፑል ለመዘዋወር በጣም እንደጓጓ ጭምር ይነገራል። ሙሉ በሙሉም ተስማምቷል። ክለቦቹ በዋጋ ላይ ከተስማሙ እንደ ሳዲዮ ማኔ ተመሳሳይ የሊቨርፑል ጉዞ ለማድረግም ፍላጎቱ ነው። ሊቨርፑል ያቀረባቸውን 50 ሚሊዮን ፓውንድ እና 60 ሚሊዮን ፓውንድ ጥያቄዎች በብራይተን ውድቅ ተደርገውበታል። ማንቸስተር ሲቲም ያኩቡ ሚንቴን ያደንቀዋል። ሆኖም ግን እስካሁን ይፋዊ ጥያቄዎችን እንዳላቀረበ ጭምር ነው ቤን ጃኮብስ መረጃውን ይፋ እያደረገ እንደሚገኝ የተገለጸው። አንዶኒ ኢራኦላ ይናገራል። የክንፍ ተጫዋቾች ወይም ዊንገርስ ያስፈልጉናል፣ ነገር ግን ለቡድናችን ጥሩ ሊሆኑ የሚችሉ ሁኔታዎችን ለማየትም በገበያው ላይ ክፍት አእምሮ ሊኖረን ይገባል ሲል ነው አንዶኒ ኢራኦላ የሚናገረው። ዋናው ነገር ስብስባችንን ማሻሻል ነው። ተጫዋቾችን ለማሻሻልም በጣም ከፍተኛ ጥራት ያላቸው ተጫዋቾችም ሊኖሩ ይገባን ሲል ኢራኦላ ይናገራል። ስለ ምክትል ካፕቴንነትም ጥያቄ ቀርቦለት ነበር። ውሳኔ ያስተላልፈናል። ካፕቴኑ ቨርጂል ቫን ዳይክ ነው። ቀጥሎ ማሊሰን፣ ቀጥሎ ደግሞ ዦ ጎሜዝ፣ ከዛ ውጪ ዶሚኒክ ሶቦስ ላይ በተከታታይ ይሆናሉ ሲልም ነው አንዶኒ ኢራኦላ የተናገረው። ነገር ግን ከአዲሶቹ ሕጎች የተነሳ በረኛው የአምበል ማሰሪያውን ካሰረ ትልቅ ገደብ ስላለም እሱ ማሰሪያውን መልበስ እንደማይችል ለአሊሰን አስረድቼዋለሁ ሲልም ጭምር ነው የተናገረው። አንዶኒ ኢራኦላ ስለ ኒዮኒ ይናገራል። ትሬ ኒዮኒ እጅግ ደስተኛ ነኝ። ከፍተኛ ደረጃ ባላቸውም ተጫዋቾች ጋር ባደረጋቸው ጨዋታዎች ላይ ብቻ ሳይሆን በቅድመ ውድድር ዘመንም ጥሩ አፈጻጸሞችን አሳይቷል። ስለዚህ ምንም ጥርጥር የለንም ከኛ ጋር ትልቅ ነገር ይኖረዋል። ብዙ ጨዋታዎችን እንደሚጫወትም ማሰባለው ኒዮኒ ሲልም ነው የተናገረው። ኢራኦላ ይቀጥልና የዚህ ክለብ ቃል ታላቅነት ብዙ ነገሮችን ያስገርመሃል፣ ነገር ግን ከመምጣቴ በፊትም ይህንን ጠንቅቄ ያውቅ ነበር ብሏል። የከርቲስ ጆንስ ስንብትን እንመልከት። ከርቲስ ጆንስ በዚህ የክረምት የተጫዋቾች የዝውውር መስኮት ሊቨርፑልን ለቆ ኢንተር ሚላንን መቀላቀሉን የምናስታውሰው ጉዳይ ነው። ሀሳቡን ሰጥቷል። ከ16 ዓመታት በኋላ ነው ይህንን ክለብ የለቀቀው። ከአካዳሚ ጀምሮ የዚህ ክለብ ተጫዋች እንደነበር የሚታወስ ነውና ከ16 ዓመታት በኋላ አሁን የስንበት ጊዜው ደርሷል ሲል ይናገራል። እዚህ የመጣሁት ለሊቨርፑል የመጫወት ህልም የነበረኝ ህፃን ሆኜ ነበር። ያንን ህልምም በእርግጠኝነት ለመኖር በመቻሌም ትልቅ እድለኛ ነኝ። ይህ ክለብ እስካሁን ያወቅኩት ብቸኛው ነገር ነው። እዚህ የመጣሁትም በህፃንነቴ ነው። አሁን ደግሞ የምለቀው የራሴን ቤተሰብ ያለኝ ሰው ሆኜ ነው። ይህም ደግሞ እዚህ ያሳለፍኩት ጊዜ በህይወቴ ውስጥም ምን ያክል ቦታ እንዳለው በግልጽ ያሳይሃል። በሜዳ ላይም ሆነ ከሜዳ ውጪ እዚህ በነበርኩበት ጊዜ ብዙ ነገሮች ተከስተዋል። የመጀመሪያ ጨዋታን አድርጌያለሁ። ዋንጫዎችን አሸንፌያለሁ። መቼም የማረሳቸው ትዝታዎችንም አፍርቼ ያለውና አባት ለመሆንም በቅቻለሁ ብሏል። እዚህ ያለው ሴት ልጅ መውለዴ ነገሩን ይበልጥ ልዩ ያደርገዋል። ምክንያቱም ሊቨርፑል አሁን ላይ የኔ ታሪክ ብቻ ሳይሆን የቤተሰቤም ታሪክ አካል ሆኗል ሲልም ነው የተናገረው። በአካዳሚ ውስጥ የኔ እምነት የነበራቸውና ዛሬ ለደረስኩበት ደረጃ የረዱኝን ሁሉ ማመስገን እፈልጋለሁ። ከልጅነቴ ጀምሮ የሚያውቁኝና እኔ ደግሞ ከፍ ስልም በትክክል የተመለከቱኝ ሰዎች እዚህ አሉ። አብሬያቸው ለሰራዋቸው ለእያንዳንዱ ስራዎችም እንዲሁ ለማኔጀሮቹ፣ ለአሰልጣኞቹ እምነት ጣሉብኝ እድሎችን ለሰጡኝ በሙሉ ማመስገን እፈልጋለሁ ብለዋል ከርቲስ ጆንስ። እንዲሁም ከበስተጀርባ ላሉት በሙሉ ለፊዚዮቴራፒስቶቹ፣ ለሕክምና ቡድኑ፣ ለሰራተኞቹ፣ ለሼፎቹ፣ ለአናሊስቶቹ፣ ለደህንነት ሰራተኞች፣ ለሚዲያ ቡድኑ፣ ለሜዳ እንክብካቤ ሰራተኞችና ይህንን ቦታ እንዲህ ልዩ ለሚያደርጉት በሙሉ ትልቅ ምስጋና ይድረሳቸው ብለዋል። ለአመታት የመልበሻ ክፍል አብሬያቸው ለተጋሯቸው ልጆች በሙሉ አመሰግናለሁ። ከእያንዳንዱ አስደናቂ ተጫዋቾች ጋር ተጫውቼ ያለው እንዲሁም ለዘላለም የሚቆዩ የወዳጅነት ግንኙነቶችንም መስርቻ ያለው ብለዋል። ከጎኔ ለቆማችሁና ሁልጊዜም ለደገፋችሁኝ ደጋፊዎች በሙሉ አመሰግናለሁ። እኔ ሁልጊዜም ከእናንተ አንዱ ሆናለሁ። አሁን ላይ ለእኔና ለቤተሰቤ አዲስ ፈተናና አዲስ ምዕራፍ የሚጀመርበት ትክክለኛ ጊዜ ነው። ወደፊት ለሚጠብቀን ነገርም በጣም ጓጉች ያለው፣ ነገር ግን ሊቨርፑል ሁልጊዜም ትልቅ የኔ አካል ሆኖ ነው የሚኖረው። እዚህ የመጣሁት በህልም ነበር። አሁንም የምለቀው ህልሙን ኖሬ ነው። ስለዚህም እዚህ ያሳለፍኩት የ16
የ25 ዓመታት ጉዞ ውስጥም በማንኛውም መልኩ አስተዋጽኦ ላበረከታችሁ በሙሉ ከልብ አመሰግናለሁ፣ መቼም ማረሰውም ሲል ነው you will never walk alone ሲልም ጭምር ሀሳቡን በመጨረሻም እንደደመደመ ነው ከርቲስ ጆንስ በማህበራዊ ትስስር ገጾቹ ላይ ይፋ ያደረገው። አስተን ቪላ ሊዮን ጎሬትስካን ሊያስፈርም እንደሆነ ይፋ ተደርጓል። አስተን ቪላ ጀርመናዊውን አማካይ ጎሬትስካን ለማስፈረም በንግግር ላይ እንደሚገኝ ነው የተገለጸው። ጎሬትስካ ባለፈው የውድድር ዓመት መጨረሻ ከባየር ሚኒክ ጋር መለየቱን ተከትሎ ያለ ክለብ ይገኛል። አስተን ቪላ በበኩሉ ተጫዋቹን በነፃ ዝውውር ለማስፈረም እየተደራደረ እንደሚገኝ ነው የተዘገበው። የአማዱ ኦናና መጎዳትን ተከትሎ አስተን ቪላ አነስተኛ ወጪ የሚያስወጣ አማካይ ለማስፈረም እየፈለገ እንዳለ ጭምር ነው እየተገለጸ የሚገኘው። በዚህ መሰረትም ሊዮን ጎሬትስካ አሁን ላይ አስተን ቪላን ለመቀላቀል ከጫፍ እንደደረሰ ነው የመረጃ ምንጮቹ ይፋ ያደረጉት። ሊዮኔል ሜሲ የገንዘብ ቅጣት ተጥሎበታል። አርጀንቲናዊው ተጫዋች ሊዮኔል ሜሲ ከሜጀር ሊግ ሶከር ነው የገንዘብ ቅጣት እንጣለበት ይፋ የተደረገው። ሊዮኔል ሜሲ ቅጣቱ የጣለበት ከቀናት በፊት ተጋጣሚውን ከኋላ በጥፊ ተማቷል በሚል መሆኑን የተናገረው። ኢንተር ማያሚ ከፊላደልፊያ በነበራቸው ጨዋታ ሊዮኔል ሜሲ ከተጋጣሚ ተጫዋች ሱሊቫን ጋርም አለመግባባት ውስጥ ገብቶ እንደነበር ይፋ ተደርጓል። ሊዮኔል ሜሲ በገንዘብ ቅጣት መታለፉን ተከትሎ በቀጣይ ጨዋታ የሚሰለፍ ይሆናል። ሜሲ ወደ አሜሪካ ሜጀር ሊግ ሶከር ካመራ ወዲህ ለሁለተኛ ጊዜ ቅጣት እንዳስተናገደ ጭምር ነው የመረጃ ምንጮቹም ይፋ ያደረጉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላዳመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበረ። በቀጣይ ሌሎች ርዕሰ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በስፋት ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ ከልብ አድርጌ አመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።